ኦኬ ብዬ ይህንን ከቴዲ የሰማሁትን ለኤድሞንድ እንደዚህ ብዬ መለስኩለት ማለት ነው። ኦኬ እንድታውቁ ነው። ከዚህ በኋላ ብዙ አላስጨንቀውም። ምልህ እንበር ተጋዳ ላይ እንደማለት አይቀልም የእስራኤልን ጉዳይ ማውራት ብያለሁ፣ ሌሎቹም ሁሉ ጭምር። ኦኬ እንደዚህ ብዬ ጻፍኩለት። ያው በውስጥ መስመር እሱም ጽፎልኛል። እሱም የጻፈልኝን አነብላችኋለሁ። ኦኬ የቴዲዬን መልስ ከሰማሁ በኋላ ሰላም ላንተ ይሁን ኤድሞንድ፣ ወንድሜ ቴዲን ጠይቄው ነበር። የመለሰልኝ መልስ የእሽታ መልስ ነው። የእሽታ ነው። ነገር ግን አንተ አስቀድመህ ይቅርታ እንድትጠይቀው ይፈልጋል። ምክንያቱም ሲናገር አንተ እርሱን ተገቢ ባልሆነ ቃላት እንደሰደብከውና እንዳንጓጠጥከው አስቀምጠዋል። ይህንን ካደረግህ ቴዲ በቤቱ ሊያወያየን ፈቃደኛ ሆኗል። አንተ ይቅርታ ልትጠይቀው ፈቃደኛ ነህ? ቀጥዬ እኔም ያየውብህን ስርዓት የጎደለውን ድርጊትህን ደግመህ እንዳታደርገው ልነግርህ እወዳለሁ አልኩት። ይኸውም ቤትህ ድረስ 2 ቀን መጥቼ፣ ያው ቲክቲኮ ገስቱ ላይ ማለት ነው፣ 2 ቀን መጥቼ ከገስት ላይ አውርደኸኛል። አግባብ ባልሆነ አወራርን ያወረደኝ አይታችሁ ከሆነ እኔ ሳልጨርስ፣ ያው አስተዳደጉም ሊሆን ይችላል፣ ጥላቻውም ሊሆን ይችላል። በስርዓት ቤቱ እሱን ሰው ከሚሰማው በላይ እኔን ሰው እንደሚሰማኝ ዓለም ያውቃል። እሱ በጣም ትልቅ ፎሎወር አለኝ ብሎ ነው 300 ሰው ሲሰማው ነው። እኔ ስገባ 1900 ሰው የሆነለት ሰው ነው ይዤለት የሄድኩት ማለት በዋናው ፔጅ። እኔ በሌላ ፔጅ መሄድ እችል ነበር፣ ግን ችግር የለውም። ለሰው ግን ያለውን ንቀት ጭምር እንድታዩ ማለት ነው። ስለዚህ እኔ ምንድን ያልኩትኝ አንተ ይቅርታ ልጠይቀው ፈቃደኛ ነህ ያልኩትኝ። ቀጥዬ እኔም ያየሁብህን ስርዓት የጎደለው ድርጊትን ደግመህ እንዳታደርገው ልነግርህ እወዳለሁ። ይኸውም ቤት ድረስ 2 ቀን መጥቼ ገስት ላይ አውርደኸኛል። ይህ ደግሞ አክብረው የመጡትን ሰዎች አዋርደህ የመላክ ልምድ እንዳለህ የሚያሳይ በድርጊትህ አሳይተኸኛል። ያም ቢሆን አላዘንኩብህም። ደግመህ በማንም ላይ እንዲህ አይነት ድርጊት አታድርግ ብዬ ላሳስብ ያህል ነው። ከቴዲ ጋር ያላችሁን ጨርሱ። ይቅርታ ጠይቀውና የቤቱን ቀን ቆርጠን በቦታው ላይ እንገናኝ እልሃለሁ። በእስራኤል ሕዝብ ላይ ያለህን ጥያቄና ጽንፍ የረገጠ ጥላቻ ከዲቤቱ በኋላ ይለቃል ብዬ አምናለሁኝ። ይህንንም ገስት ገብቼ ብነግርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊት ከአንዴም 2 ስላሳየኝ በዚህ ምክንያት ከየቱ ጋር ነው ሁለተኛውን የጻፍኩለት? ቆይ እዚህ ጋር ነው ተቆርጠ። ይህንንም ገስት ላይ ገብቼ ብነግርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊትህ ከአንዴም 2 ጊዜ ሄጄ 2ቴም ከገስት ላይ አዋርዶ የመላክ እንደሚባል ማለት ነው። አዋርደህ የመላክ ልምድ እንዳለ በድርጊትህ ከአንዴም 2 ስላሳየኝ በዚህ ምክንያት ገስት ለመምጣት አልቻልኩም። ይቅርታ ብዣለሁ። እንደዚህ ላድርገው። ገስት ለመምጣት አልቻልኩም። ጸጋና ሰላም ላንተ ይሁን፣ መልሰን እጠብቃለሁ አልኩት። ከዛ መልሱን ደግሞ እሱ ላከልኝ ማለት ነው። መልሱን ደግሞ ኤድሞንድ ሲልክልኝ እንደዚህ ብሎ ላከልኝ። ሰላም ወንድሜ፣ እንደነገርኩት ቴዲ የራሱ ችግር አለበት። እኔን በተመለከተ ትናንትናም ነግሬህ ነበር። ከራሱ ስለሰማው ደስ ብሎኛል። በተከታታይ ያልተገባ ነገር የምትናገረው አንተ መሰልከኝ። ከመሬት ተነስተህ ፈራኝ ትላለህ አለኝ። እዛ ልጅቷም ስትጠይቅ ብቻ አይደለም እዛው ቁጭ ብላ ስትሰድበኝ ማለት ነው። ያን ያህል ትናንትና ሰምታችኋል፣ ሪካርድ ስለተደረገ ሚስት ናት ያልከኝ። ምክንያቱም በጣም ደጋግማ በምን ያህል ልመና ስለምናት እኔ አንዳንዴ አይታወቅም። ምክንያቱም ባልና ሚስት ያገለግላሉ እና ሶሻል ሚዲያ ላይ ብዙ መንፈሳዊ ለሚያገለግሉ ፖለቲካ ውስጥ የሚሰሩ ሰዎች ስላሉ ድንገት እሷ እንደዛ ተቆጥታ አትቀበለው ምናምን ነገር እንደዚህ ምናምን ነገር ሰው ያለች በዛን ያህል ልመና ስለምናት አውቆ እጁን ጉንጩ ላይ
አስደግፎ ነበር ይሰማ የነበረው። እንድትሰድበኝ፣ እንድታንጓጥጣኝ፣ በመሀል ገብታ ኢንተራፕት ማድረግ ማለት ነው። እሱ ስርዓት አለኝ ይላል፣ ግን ቤቱ ስርዓት የለውም፣ እሱም ስርዓት የለውም፣ እሷም የነበረችው ስርዓት የላትም። እና ምን እኔ አሁን ሴት ነች አንደኛ ሚስት ነች ብዬ ብለው ስላላወቅኩ ነው። አይ አይደለችም ግን ማቃተት ናት ብሎ መመለስ ይችላል። ኦኬ። እና ልጅቷ ስጠይቅህ ሚስት ናት ወይ እያልክ ታንጓጥጣለህ። ስሞግትህ የእስራኤል ጥላቻ አለብህ ትላለህ። ራስን የምታደምጠው አይመስለኝም። ቴዲን ይቅርታ የምጠይቀው ምንም ምክንያት የለኝም። አለኝ ካለ መረጃውን ያሳየኝ፣ ይቅርታ የምጠይቅበት ምክንያት ካለው። ከዚህ በመለሰ በጨዋ ደንብ እንነጋገራለን ካልክ ግን እኔው ቤት መተህ ዲቤት ማድረግ ትችላለህ ኤኒታይም። ነገ ከነገ ወዲያ በተመሳሳይ ሰዓት የምንገናኝበት ቴንኪው ብሎ መለሰልኝ ማለት ነው። እኔ ደግሞ ይሄ ሰውዬ ሁለቴ ቤቱ ሄጄ ደግሜ ደጋግሜ በመግባት ያሳየኝን መልስ ስላያችሁት የመጨረሻ መልሴ እንደዚህ ብዬ ጻፍኩለት ማለት ነው። አሁን 8 ሰዓት ከ57 ነው። ይሄ ደግሞ 8 ሰዓት ተኩል ከ30 ሆነ ውስጥ ከ27 ደቂቃ በፊት ማለት ነው። በድጋሚ ሰላም ብያለሁ። እኔ አንተ ቤት አልመጣም። ሁለቴ መጥቼ እንዳልኩህ አስተዳደገን ሊያሳይ በሚችል መልኩ ለሰው ክብር እንደሌለ በግልጽ አሳይተኸኛል። በድጋሚም ዛሬ ፕሮግራምህ ላይ ቆሻሻ ሰው ነው እያልከኝ ስትሰድበኝ ሰምቻለሁ። አሁን ከጥቂት ደቂቃ በፊት ማለት ነው። ቆሻሻ ሰው ነው እያለ ሲሰድበኝ ነበር። እሱም ብቻ አይደለም፣ ያችሁ ትናንት ሚስት ነች ብዬ የጠየቅኩትኝ ሴት አይደለችም ነች። እሱን አይመልክትም። ብትሆንም ሴት ነች። እንግዲህ ምንም ችግር የለውም። ባትሆንም ደግሞ አልሆነችም። እኔ ጥያቄ ስለፈጠረብኝ የግድ ናት እያልኩ አይደለም፣ በእውነት ማለት ነው። እና ቆሻሻ ሰው ነው እያለ ስትሰድበኝ ሰምቻለሁ። ስለዚህ ግብረ ገብ ከሌለው ሰው ጋር ለመሰደብ አልመጣም። ያው አስቀድመህ የምትሰድበኝ ሴቶችንም ሰብስበህ እሷንም ጭምር ያሰድበኝ ነበር ቅድም። ሴቶችንም ሰብስበህ የምታሳድበኝ በዲቤቱ ላይ ብንገናኝ አይቀጡ ቅጣት እንደምቀጣህ ስለተረዱም ነው አግባብ አትግባ አትነጋገር እያሉ የሚያከላክሉ። ስለዚህ የእስራኤል ታሪክንና ቅዱስ ቃሉን ከማያውቁ ጋራ በመነጋገር የእስራኤልን ታሪክና ቅዱስ ቃሉን ከማያውቁት ጋር በመነጋገር አንተ አዋቂ መስለህ መታየት ስራ ስላደረከው አልፈርድብህም። ሰላሙን አበቃው ብዬ መለስኩለት። ወደ ስድቡን ሂዳ እንዴት እያለ ሲሳደብ እንደነበረ ቆሻሻ እያለ ሲሳደብ እንደነበረ ስሙት። አሁን ማለት ነው ቅድም ለዲቤት የጠራሁት ሰው አስተማሪ ሊሆን ይችላል። ስድብም ሁሉም ነገር አስተማሪ እኮ አስተማሪ ማለት እኔ የደረስኩበት እንጂ የዛሬውን የቀዳ ሰው ካለ ይህን ቪዲዮ ላኩልኝ። ምን ያህል በቃ ከንፈሩ ሁሉ ጭምር ነው ያላበው ማለት ነው። ፍርሃት ካልሆነ በስተቀር ለዲቤት ጠርቼው እየተነጋገርን እያለን በዚህ ነው ያልክ ለምን ይሰድበኛል? ለምን ያሰድበኛል? ማለት እሱ ስለሰደበ የሚመጣ ነገር የለም። ኦኬ እችሉ ሴት የትናንትና ሚስት ነች ብዬ የጠረጠርኩ ሴት የሆነች መታ አሁንም ትሰድበኝ የነበረው ማለት ነው። ሙሉን የቀዳችሁ ሰዎች ካላችሁ ላኩልኝ። እኔ እዚህ ጋር ግን ስደርስ እንዲህ እያለኝ ይሰዳል። ግን የሚናገረውን ሰምተሃል? ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድብም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። ቆሻሻ ሰው እሺ፣ ወንድማችን ላይ አንዴ አይደለም በዓላማ ነው ሁለቴ ማለት ነው። ቆሻሻ ሰው ነው። አይ ቆሻሻ ሰው ነው፣ ስለ እኔ ነው የሚናገር የነበረው ማለት ነው። ኦኬ ሁለቴ ከገስቱ ላይ አወረደኝ በብልግና። ያው ምን ያህል ባለጌ እንደሆነ ማለት ነው። እኔ አሁን ይሄን ቃል ብጠቀም እና እንደገና ደግሞ እኔ እስካሁን ድረስ እሱን ክብረ ነክ የሆነ ነገር አልተናገርኩትም። ልብ በሉ፣ ክብረ ነክ የሆነ ነገር አልተናገርኩትም። በዚህ ያህል ልክ ሰውን ቆሻሻ ብሎ መሳደብ። እኔ ዲቤት ጥሪን የጠራሁትኝ በእስራኤል ጉዳይ ካወራ እንድናወራ ማለት ነው። ግን እንደዚህ ብሎ መሳደብ አሁን እኔ አክብሬው ነው ቤቱን የሄድኩትኝ። ከማንም ምንድነው የሚያይን ሰው አጥቼ ለመታየት አይደለም እሱ ጋር ሄድኩትኝ። ከሱ ይልቅ ሶሻል ሚዲያው ላይ የመታየት ከተባለ ምንም እንደው እሱ በልጣል እንኳን ብሎ ቢል ያልተናነሰ ያነሰም ቢሆን ችግር የለም። እና 2 ጊዜ ገስት ላይ ገብቼ 300 ሰው እያየው እያለ እኔ ስገባለት 1900 ሰው ሆነ።
ሰው ሲበዛለት የባለፈው ላይ አስወረደኝ። ቁጭ ብዬ እዛው ጋር ኮንቨርሴሽን እያረኩት እያለ ኮንቨርሴሽን ንግግር ላይ አሁን ከሰኒ ጋር ወይ ከሚኪ ጋር ብናወራ ኮንቨርሴሽን ነው። ስለዚህ እሱ የሚያወራን ሚኪ የሚያወራን እኔም አወራለሁ፣ ወይ ሰኒ ታወራለች ወይ እኔ አወራለሁ፣ ሪታ ታወራለች እኔም አወራለሁ። ኮንቨርሴሽን ነው። ዲቤት ግን ሲሆን ሰዓቴን ጠብቄ እሱም ሰዓቱን ጠብቆ ነው የሚያወራው እና በምን ያህል ልክ እዛ ጋር ምን ያህል ስርዓት የሌለ ሰውነህ ምናምን ነገር እያለ አስቀድሞ እኔን ፕሮቮክ አድርጎ ለማብሸቅ የሄደበትን ያው ፖለቲካ ላይ ሁሌ ነግሬዋለሁ። ይሄ አሁንም ነግሬዋለሁ። የእስራኤልን ጉዳይ ማውራት ኢትዮጵያውያን ማናችሁም ሆኑ ወያኔ፣ ኦነግ ሸኔ፣ ፋኖ፣ ማዕህድ፣ ብልጽግና፣ አብይ፣ ደብረ ጽዮን፣ ጌታቸው ረዳ ወይ ጀዋር ብሎ እንደ ማውራት አይቀልም። የእስራኤል ጉዳይ መንፈሳዊ ነው። ከመጽሐፍ ቅዱስ ጋር የተገናኘ ነው። ከነገረ ፍጻሜ ጋር ሁሉ ጭምር የተገናኘ ነው እና ለዛ ነው እኔ አክብሬው ቤቱ ሁለቴ ነው የሄድኩት። እሱ ግን የቤት ጥሪ ያድርጌለት በባለፈው እስከቻለ ሲጥሩት ብዬ አልመጣም። ደርሶታል ግን አልመጣም። ኦኬ አልመጣም እና ቤቱ ገብቼ ትናንትና አስጠይቀው ለምን አይ አልመጣም እኔ አንተ ጋር ስርዓት ስለሌለ አለኝ። እውነት አይ የሚደርስበትን ቀጥሎ የሚደርስበትን ነገር ስለተረዳ ይመስለኛል። ግን ያም ሆነ ይህ እኔ ዲቤት ጥሪ ጠርቸው እሺ ብሎ ቴዲ ሐዋሳ ቤት እንድንገናኝ ብዬ ቴዲ ሐዋሳ ቤት ትናንትና ቮይስ ሪከርድ እናሰማችሁ ላኩለት። ቴዲም ደግሞ መለሰልኝ ጠዋት ላይ የቴዲ መልስ ነገርኩትኝ። ቴዲ ሰድበኸኛል በአደባባይ ይቅርታ ከጠይቀኝ እኔ ችግር የለብኝ ማወያያለሁ ብሎ አለኝ። እንደው መካከላቸውም ችግር ካለ ላሸማግላቸው ነበር እና እሱ ደግሞ አይኔ ምንም ይቅርታ የምጠይቀው ነገር የለም ካለ መረጃ ያሳየኝ ነው ብሎ ያለው። ያኛው ግን በጽሁፍ እንትን ብሎኛል አለ። ይሄ ሆኖ ሳለ ተጻጽፈን መለሰልኝ፣ እሱም እኔም መለስኩለት። ዛሬ ግን ቤቱን ከፍቶ ቆሻሻ እያለ ይሰድበኝ ነበር። ሰምታችኋል። ግን የሚናገረውን ሰምተሃል። ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። መጀመሪያ ቆሻሻ ሰው ኤኒዌይ አሁን ይሄ ሰው ነው ከዚህ ሰው ጋር አይ ነው ወገኖች ነው በቃ አሁንማ አልገባም ያ ማለት ምን ሊያደርግ ኤርሚዬ አቤት ሪታይ ኤርሚ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ምንድን ነው ኔትወርክሽ ቀይ ሆኗል? ስራ ላይ ስለሆንኩ ነው። ሶሪ ካፌ ላይ ነጥቅ አድርጌ የገባሁት ይቅርታ። ነበርኩኝ ቦታው ላይ እውነት ለመናገር እዛ ጋር ነበርኩኝ። አጋጣሚ እየሰማሁ ነበረ ታች ይሄ አሁን የዛሬው የጠዋቱ ማለት ነው። እና ይሄ ወደ ሐራስ ነብሪም ራሱ ነበረ እዛ። ኦኬ እሱ እንደውም ጌስት ላይ ነበረ። እኔ ግን ከታች እየሰማው ነበረ ስለ ዲቤቱ ምናምን ነገር አልተነሳም ነበረ በመጀመሪያ። ከዛ የሆነ ሰው ገባ አንድ ምንድነው አፍሪካ ሀገር ላይ የሆነች ትንሽ ሀገር አለች፣ አይዶን ነው ስሟን አላውቅም። እሷን ትክክለኛ እስራኤል የሚል ሰውዬ ገባ። ስሙም እስራኤል ነው፣ ሰውየውም እስራኤል የሚል ነገር ነው እና እንደ እብድ ነው የሚያወራው። ትክክለኛው እስራኤል እቺ ነው አሁን ያለችው እስራኤል ስትሆን እስራኤል የሚለው ነው ወንጌል ጥቁር እስራኤል እንደዚህ አወቁታ። አዎ እንደሱ አይነት ሰውዬ ገባና አወራ ማለት ነው። እኛ ጥቁሩ ነው እንጂ እነዚህ አሁን እቺ ያለችው እስራኤል አይደለችም ምናምን ነገር የሚል ብቻ ዘበራረቀ ትንሽዬ። ከዛ በትልቁ አድርገኝ ማሳየት ነገር አለኝ አለ ለኤድመን ማለት ነው። ከዛ ምንድነው የምታሳየኝ ሲለው ነው ስላንተ የተወራውን ላሳይ ፈልጋለሁ፣ ስለኔም የተወራውን ላሳይ ፈልጋለሁ አለውና ኤድመንም በትልቁ አደረገው ልጁን ማለት ነው። ሲያደርገው ትናንትና አንተ የእስራኤሎች እህቶች ቤት ገብተህ ነበር መሰለኝ እና እዛ ቦታ ላይ ምንድነው ተሳዳቢ ነው፣ እስራኤልን የሚጠላ ነው፣ በጣም ባለጌ ሰው ነው ምናምን ነገር ነው ሚል የሆነ ነገር ብቻ አሰማው። እንዴ ከኔ ጋር ዲቤት ተቀጣጥሮ ነበር ይሄ ሰውዬ፣ ለምንድን ነው እዛ ቤት ገብቶ እንደዚህ ያለኝ ብሎ ሲነግረው ይሄ ወሬኛው አቃጣሪው የመጣው ሰውዬ ደግሞ ቆይ አቆሚ መጀመሪያ ላይ ይኸው ኔቨር ጊቭ አፕ እንደዚህ እንዳታስቆማት ራሄልን። እሺ
አታስቆም። ከአንተ በላይ ለቤቱ ቅርብ ነህ። ሪታይ ቆይ አንዴ ኔቨር ጊቭ አፕ። ኦኬ ቴንክ ዩ። አንተም አሁን ገና አይ ቲንክ በኋላ ነው የምነጋገረው። ወንድም ነኝ ብለህ ስላልከኝ በጌታ ወንድም ልትሆን ትችላለህ። ቴንክ ዩ። ሪታይን ግን የማውቃት ከዛሬ 11 ዓመት ጀምሮ ነው ፌስቡክ ገና እንደጀመርኩ ሶሻል ሚዲያ ላይ እና በእንደዚህ አይነት አታቋርጣት ትጨርስና ከዛ አንተ ታወራለህ። ኦኬ ሪታ በጣም ከማከብራቸው ሰዎች በዚህ 11 ዓመት ውስጥ ኦኬ ከማከብራቸው ሰዎች መካከል ነው። ትጨርስ። እሷ የምታወራውን ነገር ሙሉ በሙሉ ነው ማምናት። አንተንም የምታወራውን እሰማለሁ በኋላ። ቴንክ ዩ ሪታ ቀጥይ። ሶሪ ጌታ ይባርክ ኤርሚዬ። እንደውም ምን አለበት በሪከርድ ባደረግኩት ብዬ ነው። ግን ይኖራል፣ አይ ቲንክ ይኖራል። ውሸት እንዳልተናገርኩ የእሱ ሪከርድ ስለሚኖር እዛ የነበረው ወሬ ስለሚኖር ትሰማዋለህ። ሶ እንትና ማነው ስሙ ኤድመን ነርቨስ ሆነ። ለዲቤት ተቀጣጥረን ነበር። እንዴት ሰው ቤት ሄዶ ያማኛል? ይሄ ቆሻሽነት ነው ምናምን። አሁን ልክ እንዳሰማህ አይነት ነገር ተናገረ። ልጅቷም አብራው የነበረችው ልጅም ጀስት ዝም ብላ ተሳታፊ ናት። እሷም ገብታ ይሄ ትክክል አይደለም ከአንድ መምህር አይጠበቅም ምናምን ብቻ ተወራ። በዛ ነው ይሄንን ነገር ያለው ልፈልጌ ነው። ከዛ የተረፈው ተነብክ ሰምተኸዋል። ቴንክ ዩ። ያ ነበርሽ ማታ እስራኤላውያኑ ቤት በነበርኩበት ጊዜ ሪታ? አሁን የአንተ የምትገባበት ቤት ግርግር እየተከተልኩ ነው የምገባው እና ግማሽ ላይ ደርሼ ነበረ። ግማሽ ላይ ከነሱ ጋር ጭቅጭቁ ላይ ነው የደረስኩት። ማለት ጭቅጭቅ ስለ ይሄ ሁሉም እያወሩ አንድ ላይ አንተ መጽሐፍ ቅዱስ ውስጥ ታብራራ የዛን ሰዓት ነው የደረስኩት። ትንሽ ዘግየት ከዛ በፊት የነበረውን አልደረስኩበትም። ልጁ ግን ሪከርድ አድርጎ አንጥቶ አሰማው። ልክ ነው። ሪከርድ የተደረገው ጥቁር እንትን አለ የሚለው ማለት ነው። ልክ ነው። እህትየው ሰኒ ይዛ ነበር ምሽት ነው። እኔ ከምናገር ኤድሞንድ ነው እንደዛ ያልኩትኝ ወይስ ራሱ ያጥቁር ሰው? በፍጹም ይሄ ጥቁር እስራኤላዊ ጥቁር ነው የሚለውን በሌላ ስሙ ዲዮር የሚባለው ማለት ነው። እሱን ነው አታስገቡት። እሱ እስራኤልን የሚጠላ ልጅ ነው። በጣም ባለጌ ነው ያልኩት እሱን ነው። እሱን ነው እንጂ ኤድመንድን ሰኒ ወይ ድንገት አቀናብረው ስሙን አቀናብረው አስገብተውት ይሁን አላውቅም። ኤርሚያስ የሚል ስም ማነው? ዳይመንድ ማነው ስሙ? ይሄ ሰው በእናታችሁ ኤድሞንድ እሱ አሁን ኤድመን ምናምን ነገር እየተባለ ነው ስም እዛ ጋር ያለው ተቀናብሮ ይሁን አይ ሃቭ ኖ አይዲያ። ጀስት ግን እዚህ ጋር የሰማሁት ነገር እውነት ስላለ ሜቢ ሰዎች እንዳያሳስቱ ልንገርህ ብዬ ነው የገባሁት። ቴንክ ዩ። ያ ኦኬ። ምን ነበረ? እሺ ቴንክ ዩ ሩታዬ። ምን ነበረ ሰንዬ? ከእንደገና ድገሚው። ሌሎችም ሰዎች ካላችሁ የሰማችሁ ሰዎች ትደግሙታላችሁ። ምን ነበረ ያልኩት? ጥቁር እስራኤላዊ የሚል አካውንት ያለው አሁንም በዚህ አጋጣሚ ቤተ እስራኤላውያን ካላችሁ በጣም ዘረኛ የሆነ ልጅ ነው። ነጭ እስራኤላዊ የለም ብሎ እኛ ኢትዮጵያውያን ብቻ ነን እስራኤላዊ ብሎ የሚያምን ላይክ እንደ እህተ ማርያም አይነት አስተምሮት ያለው ልጅ ነው። እስራኤል ማለት ኢትዮጵያ ናት፣ ጥቁር ነው በአጠቃላይ ብሎ የሚያምን ሌላ አካውንትም አለው ዲዮር የሚል ማለት ነው። ካሁን በፊት ከሱ ጋር ገብተ ነበረ ታስታውስ እንደሆነ እና እሱ ነው ገብቶ እንደዚህ አይነት ቤተ እስራኤላውያንን የሚያሳስት ልጅ ነው እና እኔ በገባውበት ሁሉ ብሎክ አድርጉት ብለህ ያልከው ዲዮርን ጥቁር እስራኤላዊ የሚለውን ነው እንጂ ኤድመንድ ባለጌ ነው እስራኤልን በጭራሽ ስለ ኤድመንድ አላወራህም። ቆይ ባለጌ ነው እስራኤልን ይጠላል። ይህን ሰው እዚህ ቤት እንዳታስገቡት በሄደበት ቦታ ሁሉ ብሎክ አድርጉት ያልኩት ማንን ነው? ጥቁር እስራኤላዊ የሚለውን ኤድሞንድ ጋር ገብቶ የተናገረው ማለት ነው። ስለ ኤድሞንድ ግን እንጂ ኤድመንድን አልተናገርክም። በፍጹም ስለ ኤድመንድ አልተናገርክም። በዚህ አጋጣሚ እኔ መልዕክት ማስተላለፍ እፈልጋለሁ። ቆይ ሳንዬ፣ እሺ፣ ኧረ በደንብ ሰደሽ። ኤድሞንድን ግን በተመለከተ እዛ ማነው መዲ ቤት የተናገርኩትኝ አሁንም የምናገረው የምደግመው እኔም ቤት ቅድም የተናገርኩት ከዚህ ቤትም የተናገርኩት ስለ እስራኤል ታሪክ የማታውቁ እስራኤላውያን ወይ ደግሞ ስለ መጽሐፍ ቅዱስ የማታውቁ እስራኤላውያን እዚህ ሰው ቤት ገብታችሁ አትሰደቡ፣ ህዝቡንም አታሰድቡ፣ ባህላችሁንም አታሰድቡ ብያለሁ። አሁንም ይኸው ደግመዋለሁ። ኤድሞንድ ቤት ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ስለ ሀገራችሁ፣ ስለ ታሪካችሁ የመጽሐፍ ቅዱስም እውቀት ከሌላችሁ ገብታችሁ አንዳንዶቹም ጠጥቶ ገብቶ ነው የሚናገረው። አንደኛ እሱንም ገብታችሁ አትስደቡት። ኦኬ፣ እሱ ቢሳደብም ወይ ደግሞ ጥላቻም ቢኖረውም ወይ ደግሞ በእውቀትም ያለ እውቀትም ቢናገር
ገብቶ ሊያወራው የሚገባ ሰው ምን አይነት ሰው ነው? እውቀት ያለው ሰው ነው። ተረጋግቶ ሊያወራው የሚችል ሰው ማለት ነው። ኦኬ። እና እዛ ቤት ተናግሬያለሁ እንደዚህ ብዬ ኤድሞንድ ቤተ እስራኤላውያን የሆናችሁ ሰዎች ገብታችሁ እናንተን ፕሮቮክ አድርጎ እናንተን አናዶ እናንተን አበሳጭቶ ክፉ ቃል እንድትናገሩ ስሜታችሁን የሚጎዳ ነገር ፈላሻ እያላችሁ ቡዳ ቀጥቃጭ እያላችሁ በመናገር እያጥላላ የሚል ሰው ጋር እኔ ግቡ ብዬ አልልም። አሁንም እናገራለሁ። ቤተ እስራኤላውያን ቤት የከፈቱበት ቦታ ሁሉ ገብቼ እናገራለሁ። ምክንያቱስ አንደኛ ምንም አትጠቀሙም፣ እሱንም አትጠቅሙትም፣ ወይ በእውቀት ከስተቱ አታደኑትም፣ ወይ እሱም ደግሞ በእውቀት እስራኤል እንኳን ብሎ መጥራት አይፈልግም። ትናንትና እንኳን እንደተናገራችሁት ማለት በቃ የራሱ የሆነ ሰው የራሱ የሆነ የሚጠላው ነገር አለ። እኔ ከኤድሞንድ ከዚህ ሰው የተረዳሁትኝ አንቲሴሚቲዝም ነው። በቃ ለእስራኤላውያን ከፍተኛ ጥላቻ አለው። ይሄ ካልሆነ በስተቀር ሰው በዚህ ልክ የሰውን ልዕልና ማዋረድ የለበትም። አንድ ሰው ትግራዋይን በትግራይነት ደረጃ ህዝብን እንደ ህዝብ ከጠላ በጣም መርዝ ውስጡ ገብቶበታል። አማራም በአማራነት ደረጃ፣ ኦሮሞም በኦሮሞነት፣ ሰውን በሰውነት ደረጃ እንደ ህዝብ እንደዚህ አበሻቅጦ ባህላቸውን፣ ታሪካቸው ምናምን ነገር እንደዚህ የሚናገር ከሆነ በቃ ምንም አትጠራጠሩ። እና ቆሻሻ ሰው ነው ብሎ ሲሰድበኝ የነበረው እኔ ነው። እኔ ግን እዛ እስራኤላውያኑ ቤት ገብቼ አልሰደብኩትም። ያንን ሰው እንኳን ራሱ ይህ ሰው እዚህ ቤት እንዳይገባ ነው ያልኳት። ምክንያቱም አንደኛ እስራኤል የሚባል በዓለም ላይ የለም። በጣም ደጋግሜ ብዙ ጊዜ አውርቼዋለሁ፣ ታስታውሳላችሁ። እስራኤል የሚባለው እውነተኛው ሀገር ያለው አፍሪካ ውስጥ እንጂ የመካከለኛው ምስራቅ ላይ አሁን እነ ኔታንያሁ የሚመሩት የሰይጣን መንግስት እያለ ሲል ሰምቼዋለሁ። ያ ማን ነው? ጥቁር እስራኤላዊ የሚባለው ማለት ነው። የእውነት ለመናገር እና እኔ ኤድሞንድን እዛም አልሰደብኩትም። ኤድሞንድ ከሰማ ቪዲዮን ሂድና ዩቲዩብ ላይ ሰማ፣ አልሰደብኩትም። እና ያው አንተ ድሮም ውስጥህ አለ እስራኤልን በመጥራት ብቻ ሳይሆን እስራኤልን ደግፎ ሊናገር የሚችል ሰው ካለ እንደዚህ በስድብ ታጥረገርጋለህ። ምንም ነገር አላደረኩም። እኔ እናንተ ዲቤት ጥሪ ጠርቻለሁ፣ ቴዲን ጠይቄዋለሁ። እሺ አስቀድሞ ይቅርታ ጠይቀኝ፣ እኔ እነሱ ተጣልተናል አለኝ፣ ሰድቦኛል አለ። ሜሴጅን አሰማሁት፣ ቴዲም መለሰልኝ። ለእሱም በጽሁፍ አሳወቅኩትኝ ይቅርታ ጠይቀው ብዬ። ይቅርታ አልጠይቅም። ኦኬ። ከዛ ባለፈ 2 ጊዜ ቤቱ ሄጄ 2 ጊዜ ከገስት ላይ አወረደኝ። ሐሳቤን ሳልጨርስ ነው እንደ ባለጌ ልጅ አወረደኝ ማለት ነው። ያው ይፈልገዋል እንደዚህ። ይሄ ሰው ምን ያህል ጋጠወጥ ሰው እንደሆነ በሕያው ጌታ ፊት ነው የምነግራችሁ። ለካ እስራኤላውያኑንም እንደዚህ የሚያደርገው ሌሎቹን እንደዚህ ነው የሚያደርገው ማለት ነው። ምክንያቱም በሎክ መጽሐፍ ቅዱስ ጠቅሶ የሚያወራውን ሰው አያወራም። መጽሐፍ ቅዱስ ጠቅሶ የሚያወራውን ሰው ማለት ነው። ለምሳሌ እዚህ ጋር እስቲ አንድ መረጃ ላሳያችሁ። ማለት የማፊያ ስብስብ ነው። ልንገርህ፣ ቆይ እኔ አባቴ ማፊያም ሆነ ቆይ ያ ከኔ ጋርም አንግባባም። የኔ ያው ለዛ ስለዚህ የማትፈልገውን ቆይ እዚህ ጋር የቱ ጋር ነው? አንድ ቪዲዮ አለ እዚህ ጋር ይቅርታ ጋር በመረጃ ላይ የተመሰረተ ነገር ማውራት እኔ በጣም ደስ ይለኛል። ለእኔ ክርስቲያን አይደለም። ክርስቲያን የሚለው የእሱ ቢጤ ነው። ፈቃደኛ ነሽ? ኧረ ደስ ይለኛል። እግዚአብሔር ቃል ምን የሚል ክፍል አለ? ለመጀመሪያ ጊዜ መጽሐፍ ቅዱስ ሲገልጥ አየሁት። እኔ የደረስኩበት ነው የምላችሁ። ለምን መጽሐፍ ቅዱስን በቅጡ የማታቅ እልልታ የምትባል እህት ገባችለት። መጽሐፍ ቅዱስን የሚያውቁ ሰዎች መጽሐፍ ቅዱስን አንሳ ብለው ሲሉት መጽሐፍ ቅዱስን አያነሳም። እልልታ የምትባለው እህት ግን ገባች። ኦኬ፣ ክፍሉ ነው ምን ይላል? አያውቀውም። እኔ ከሄድኩ በኋላ ይላል ሐዋርያ ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ልብ በሉ። ይኸውልህ አንደኛ መጽሐፉን ከፈተው እንጂ ክፍሉን አላገኘውም።
እኔ የቃሉ አገልጋይ ነኝ አላገኘውም። ወንድሞች እናቶቼ በትውስታ የሚያውቀውን ያለው ከዛ ምን አለ ያለውን ስሙት ኦኬ ክፍሉ ነው ምን ይላል አላገኘውም ከሄድኩ በኋላ ይላል ሐዋርያ ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል። እንደዚህ ብቻ አይደለም የሚለው እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ያውላችሁ እነዚህ ለመንጋው የማይራሩ ወይ የመጽሐፍ ቅዱስ የሽፍታ የአቦጊዳ ሽፍታ እንደሚባል የመጽሐፍ ቅዱስ ሽፍታ ብለህ ልትለው ትችላለህ። በሕያው ጌታ ፊት ዘለፋም ከሆነ ምንም ይቅርታ አልጠይቅም። ለምን በቅዱስ ቃሉ ላይ እንዴት እንደሚዋሽ ልንገራችሁ። ክፍሉ ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ነው ያለው። እሱ አያውቀውም። መጽሐፉን ገለጠው እንደ ወንዶቹ፣ ግን ክፍሉን ሄዶ አላነበበውም። ምዕራፍ 20 ቁጥር 28 የምታውቁት የአምላካችን እግዚአብሔር ቃል ምን ይላል? አንደኛ ምን ይላል? ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ አይደል መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ካለ በኋላ ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ፣ ይህም ብቻ አይደለም መግባት ብቻ አይደለም፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩም ሰዎች ከመካከላችሁ እንዲነሱ እኔ ያውቃለሁ። ከሁለት ቦታ ነው ይመጣሉ ብሎ ያለው። እነዚህ ሐሰተኞች አንደኛ ከመካከላችሁ የሚነሱ አሉ፣ ሁለተኛስ ከውጭ ደግሞ ያው የሚገቡባችሁ አሉ። ጠማማ ነገርን እያስተማሩ ኦኬ። እነዚህ ሰዎች መሪዎች ናቸው ይላል እዚህ ጋር ልብ በሉ። ይኸው ቀጥሎ የሚናገረው ቁጥር 31 ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ነው ያለው። እነዚህ ተኩላዎች የተባሉት መሪዎች ናቸው ይላል። አሁን ጠቅላይ ሚኒስትር አብይን ለመሳደብ ብሎ ነው እሱ ቀጥሎ ያለውን ቪዲዮ አሰማችኋለሁ። እኔ ሃይማኖተኞችን ለመሳደብ እንኳን ከፈለጋችሁ የእግዚአብሔርን ቃል እንኳን ስጠቅሱ በሚመስል ነገር ጠቀሱ። እኔ በዘመኔ በዚህ በጥቂቷ ዘመኔ እንኳን ያየሁት ማለት ነው ደርግን አውቃለሁ፣ ኢህአዴግን አውቃለሁ፣ ጠቅላይ ሚኒስትር መለስን ማለት ነው። የእሳቸውን መንግስት አውቃለሁኝ፣ የደርግን መንግስት አውቃለሁኝ፣ የኃይለማርያም መንግስት አውቃለሁ፣ የአሁን የአብይን አውቃለሁ። መለስን ለመሳደብ ከፈለግ መሳደብ ትችላለህ፣ ግን ከመለስ ጋር የማይገናኝ የእግዚአብሔርን ቃል ጠቅሰህ ጠምዝዘህ የማይለውን ብለህ ግን አትበል። ደርግን መሳደብ ትችላለህ። ደርግን ለመቃወም ብለህ ግን ስለ ደርግ ያልተጻፈ በግድ እጁን ጠምዝህ የእግዚአብሔርን ቃል ጎትተህ ወስደህ አትበል። ኃይለማርያምን መሳደብ ትችላለህ። ደብረ ጽዮንን መሳደብ ትችላለህ። ዶክተር አብይን ጠብር ገፍ አድርገህ መሳደብ ትችላለህ። ግን ቅዱስ ቃሉን ከጠቀስክ ቢያንስ የሚመሳሰል ጥቀሱ። አሁን አብይን ለመሳደብ ብሎ ምን አለ? ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎችን በመካከላችሁ እንዲነሳ አውቃለሁ። አንደኛ ከመካከል ይነሳሉ፣ ሁለተኛ ከውጭ ይገባሉ ነው ያለው። እነኚህ ሰዎች መሪዎች ናቸው አለ ቅዱስ ጳውሎስ አላለም። መሪዎቹማ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ያለው በዚህ ቦታ ላይ ላሉ መሪዎች ነው የተጻፈው። ለእውነተኞቹ ለጤናማ መሪዎቹ ለአገልጋዮቹ የእግዚአብሔርን መንጋ ጠብቁ እንዳታስበሉ። እኔ ሲሄድ ከመካከል የሚነሳሉ ጠማማ ነገርን የሚያስተምሩ ከውጭ የሚገቡባችኋል። ስለዚህስ እናንተን መንፈስ ቅዱስ ጳጳሳት አድርጎ ወይ ደግሞ ሊደር ኤልደር ወይ ደግሞ ቢሾፕ አድርጎ ወይ ደግሞ ጳጳስ አድርጎ መሪ አድርጎ ፓስተር አድርጎ መጋቢ አድርጎ ሲያስቀምጣችሁ ለራሳችሁና ለእግዚአብሔር መንጋ እንድትጠብቁ እንድትጠነቀቁ ነው። የሚመጡ ሰዎች የሚገቡባችሁ ሰዎች ከውጭ አንድ፣ ሁለተኛ ከውስጥ የሚነሱ ሰዎች ጠማማ ነገርን ደቀ መዛሙርቱን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ በትምህርታቸው ማለት ነው። ጽድቅ ያለበት ይመስላል፣ ግን ጠማማ ነገር ነው በቅዱስ ጳውሎስ። እነዚህ ሰዎች ገብተው የእግዚአብሔር መንጋ እንዳያምሱት ጠብቁ እንጂ ያለው የሚገቡት እነዚህ ተኩላዎቹ መሪ ናቸው አላለም። እሱ ግን የሚላትን ያት በመድኃኒዓለም
በመድኃኒዓለም ስሙልኝ። እሱ ግን የሚለውን ስሙት። ቆይ የቱ ጋ ነው? የቱ ጋ ነበረ? አዎ እሱ ግን የሚለውን ስሙ። ቅዱስ ቃሉ የማይለውን ፈቃደኛ ነሽ? ኧረ ደስ ይለኛል። እግዚአብሔር ቃል ምን የሚል ክፍል አለ? አዎ ኦኬ። ክፍሉ ምን ይላል? አላገኘውም። ክፍሉ ሲጀምር እኔ ከሄድኩ በኋላ ይላል ሐዋርያ ጳውሎስ ለመንጋው የማይራሩ አላገኘውም። አይኑን ይውጥ። አላገኘውም። እያነበበው አይደል? ይመጣሉ ይላል። አላነበበውም እና አልጨርሰው። ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው ያላችሁ። እርግጠኛ ነኝ እነሱ መሪዎች ናቸው አለ። ያላችሁ ወንድሞች እናቶች ይላል ቅዱስ ቃሉ ይላል በመድኃኒዓለም እንደው በክርስቶስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባቸው ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁ። መሪዎች ናቸው ይላል። እርግጠኛ ነኝ መሪዎች ናቸው አለ። እባካችሁ ሰው መሳደብ ከፈለጋችሁ መሳደብ ትችላላችሁ። በግል ደረጃ ማለት ነው። መንግስታትን መብታችሁ የተከበረ ነው። መንግስታትን መሳደብ ትችላላችሁ። እኔ ይህንን ዛሬ አብይ በጌታ ስለሆነ ለሱ ከቨር እየሰጠው አይደለም። በጠቅላይ ሚኒስትር መለስ ዜናዊ ጊዜ በጣም አንዱ ከተሰደብኩበት ነገር አንዱ በጣም ብዙ ጊዜ ሰዎች በጽንፍ ተነስተው ይቃወሙ ነበር፣ አግባብ ባልሆነ መንገድ ማለት ነው። እና ጌታ ምስክሬ ይሄንን ነገር ይህማ አግባብ አይደለም፣ እንደዚህማ ትክክል አይደለም ብዬ በማለቴ አንተ ወያኔ ሁሉ ተብዬ ተሰድቤ ያለሁኝ። አይሁዳውያንን በተመለከተ ስናገር አንተ አይሁድ ተብዬ ተሰድቤ ያለሁኝ። ብቻ በተናገርኩበት ላይ ለፍትህ በትክክል በጽድቅ መለስን መስደብ ትችላለህ። እሳቸውም እንዳሉት መላጣዬን መለስ መላጣ ብልህ ማለት ትችላለህ። መላጣዬን ግን አትነኩም ብለዋል አንዴ ፓርላማ ላይ። ትችላለህ አብይ መሳደብ፣ ትችላለህ ኃይለማርያም መሳደብ። ግን ስትሳደቡ የማይለውን ቃል ጠቅሰ አሁን ቀጥሎ ኤድሞንድ የሚናገረው አብይን ለመሳደብ ነው። ሎክ ስሙት። እነዚህ ለመንጋው የማይራሩ ጨካኞች ከእግዚአብሔር የመጡ ናቸው፣ የተሰጡ እንዲሆን። አዎ መጨረሻው ዘመን ነው። በመጨረሻው ዘመን ደግሞ የሚነሱትን የግድ መምጣት ያለባቸው ይመጣሉ። ስለዚህ እነዚህ ለመንጋው የማይራሩ ጨካኞች የሚባሉት ከእግዚአብሔር የተሰጡ ናቸው ነው የምትይው? ከእግዚአብሔር የተሰጡ ሳይሆን ማስበው ክፉ መሪዎች፣ ጨካኞች ምን ይላል? እንደውም እግዚአብሔር ቃል በመካከላቸው ዘርን ዘርቶ ነበር ይላል። ገበሬው ዘርን ሰርቶ ግን መሀል ላይ አረም በቀለ ይላል። እና ገበሬው ምን ይላል? አይ ቲንክ ሐዋርያት ሥራ ምዕራፍ 20 ነው። ገና አሁን ነው ያገኘው። በገዛ ደግሞ የዋጃ ልብ በሉ፣ ገና አሁን ነው ጥቅሱን ያገኘው። አያችሁ፣ ገና አሁን ማለት ነው። ቅድም ዝም ብሎ ነው ካፉ ያለው። አሁን ግን ጥቅሱን አገኘው። ኦኬ እሺ፣ ከዛስ የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋለኛው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃሉ ይላል። የታሉ መሪዎች? ስለዚህ አንዳንድ ጊዜ ጠማማ ሰዎች ወይ የታለት? አሁን ቅዱስ ቃሉን በትክክል አነበበው። ታዲያ የታሉ እነዚህ ሰዎች? መሪዎች ናቸው እርግጠኛ ነኝ ብለህ ያልከው ኬት አምጥተህ ነው ይላል ቅዱስ ጳውሎስ። በኤፌሶን እያለ አይደል ይሄን የተናገረው? ነገሩ ኤፌሶኑን አዲስ አበባ አያውቀውም እሱ። መሪዎች ናቸው እርግጠኛ ነኝ ብለህ የምለውን ቃል ኬት አመጣው? ለምን እህቴ እልልታ እዚህ ጋር ያለችዋ የእግዚአብሔርን ቃል እንደማታቅ እርግጠኛ ስለሆነ ነው መጽሐፍ ቅዱስን ያነሳው። እኔ ነበርኩ እዚህ ጋር እጽፍ የነበረው ያው በተናገሩ እውነቱን ገብቼ ማለት ነው። ውሸት ነው እያልኩኝ እንደው ይመስለኛል። እዚህ አውቃታለሁ፣ ልትኖርም ትችላለች። እልልታ አውቃታለሁ፣ ኮሜንት ላይ ምናምን ነገር ስጽፍ ማለት ነው።
ማለት በመልካም መጥፎ ነች እያልኩ አይደለም፣ ግን እዚህ እኔ ጋር ስትከታተል ያየኋት መስሎኛል። ከዚህ በፊት እሷ ልምከርህ ብላው ገብታ እሱ መክሯት ወጣች። ጥሩ ነው፣ እሱ ቢመክራትም ተገቢ ነው። ግን ቅዱስ ቃሉ ማይለውን ይላል ብሎ ሲላት ዝም ነው ያለችው። እሷም አታውቀውም፣ እሱም አያውቀውም። መጽሐፉን ግን ሲያነበው መሪዎች አይልም። መሪዎች ብሎ የሚለው ከላይ ያሉትን ነው። እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የተባለው ለሊደርሺፑ ነው። ይሄ የተባለው ጳውሎስ ነው ይህንን ያለው። የኤፌሶን የመጨረሻው ስንብት እየተሰናበተ እያለ ማለት ነው። እና ምን ልላችሁ ነው? ቅዱስ ቃሉን የሚያውቅ ሰው ጋር እኔ በገባው ቀን አይታችኋል። ያን ሁሉ ጥቅስ ሳዘንብ እሱ አንድ ጥቅስ አልጠቀሰም። መጨረሻ ላይ እንደዚህ ፊት ለፊቱ የተቆለሉ መጽሐፍቶችን አነሳና እነዚህን ሁሉ አዘንብ ነበር ብሎ አለ። ዝናቡን እንግዲህ እስቲ ያረጥበኝ የሆነ ብዬ ዲቤት ጥሪ ጠራሁትኛ ሊያዘንብ ማለት ነው። ርዕስ ባደረግነው በእስራኤል ጉዳይ ማለት ነው። ለምን የእስራኤል ጉዳይ ላይ ኤርሚያስ መነጋገር ከፈለግ መንፈሳዊ ነገር ስለሆነ ጉዳዩ መንፈሳዊ ነው። ብዙ ወገኖች አላወቁትም። የእስራኤል ጉዳይ መንፈሳዊ ስለሆነ ሶሪ ያሳነስኳችሁ እዚህ ጋር በጣም ይቅርታ። እንደዚህ ልቀይረው ግሪዱን። ኦኬ፣ የእስራኤል ጉዳይ መንፈሳዊ ስለሆነ በጣም እፈልግ ነበረ ለማውራት ማለት ነው። እና ኤድሞንድ አንዳንድ ጠጥተው የሰከሩ እስራኤላውያን ቤተ እስራኤላውያን ወገኖች እነሱ ገብተው አበሳጭታቸው ፕሮቮክ አድርጋቸው ፈላሻ በላቸው ባህላቸውን ሰውነታቸውን አበሻቅጠ አጥላልተ ብሔራዊ ማንነታቸውን አናንቀህ ጠቅላይ ሚኒስትራቸውን ሰድበህ ኬኔሴቱን አቃለህ አረቡን ደግፈህ እስራኤል ሲሞት ምንም ደንታማ አይመስልህ። መጥላት መብቴ ነው። ቀን ሲናገር ሰምቻለሁ። ትራምፕንም ጣለ መብት ነው። ግን ክርስቲያን ሆነህ አሁን እንዴት ትጣላሉ ብለህ ትላለህ? ኦኬ እና ልክ እንደዛ ብለህ በመናገር ወይ የእስራኤልን ታሪክ በትክክል ገብቶ ሊነግር የሚችል ሰው በመጽሐፍ ቅዱስም በታሪኳም ሊሞግትህ የማይችለውን ሰው አስገብተህ እነሱን ፕሮቮክ አድርገህ አንተ በእነሱ ፊት እነሱ እንደዛ በማሳጣት ወይ ደግሞ እነሱ እንደዛ በማናናቅ የምታውቅ መስለህ ስለታየህ ነው። ብዙ ወራቶ የታግሼ የመጣሁት የነበረው 2 ጊዜ እቤትህ 2 ጊዜም ስመጣህ ያው ግብረ ገብህነትን አሳይተኛል። እቤት አክብሬ ብዙ ርቀት መጥቼ ቤት ስገባ 2 ጊዜም ራሱን ያስወርደኝ ሐሳቤን ሳልጨርስ 2 ጊዜም። እናስ ደግሞ ቆሻሻ እያለ ሲሰድበኝ አየሁ። እኔ እዚህ እየተነጋገርን ቤተ እስራኤላውያኑ ጋር እህቴ መዲ ጋር እዛ ማታ በነበረን ፕሮግራም ላይ ኤድሞንድ ቤት ቤተ እስራኤላውያን ገብታችሁ አትሰድቡ፣ አገራችሁንም ባህላችሁንም አታሰድቡ ብያለሁ። አሁንም ደግመዋለሁ። ከቤተ እስራኤላውያን እውቀት ያላችሁ መጽሐፍ ቅዱስን ታናክን በደንብ የምታውቁ የእስራኤልን ባህሏን ጂኦግራፊዋን በደንብ የምታውቁ እሱ ለሚያነሳው መሞገቻ ሐሳብ ልትሞግቱት የምችሉ ሰዎች ካላችሁ ግቡ። ካልሆነ ምን ያደርግላል? አንተ ቴልአቪቭ ስጠጣው ላይ ኢየሩሳሌም ስጠጣው ላይ አረቄ ጠጥተህ መጣ እሱ ጋር ገብታ አትሰደብ አታሰድብም ባህልን ማለት ነው። እኔ ለቤተ እስራኤላውያን የምናገረው አታሰድቡ፣ ባህሉንም ሀገሩንም ፖለቲካውንም ሃይማኖቱንም ማለት ነው። በጣም ይደብራል። ፈላሻ እያለ ቤተ እስራኤላውያን በለን እያላችሁ ስትሉ ረዛ ፈላሻ እያለህ ምን ልታደርጉ ነው የምትገቡት? አንዳችሁም ገብታችሁ የረባ ነገር ስትናገሩ አልሰማችሁም። በጣም ብዙ ጊዜ አይቻችኋለሁ። እና ሪስፔክት ከሚያደርግ አንድ ሰው አገሩን፣ ባህሉን፣ ቋንቋውን ሪስፔክት ልታደርግለት ይገባል። ይሄንን ግብ እያለው መዲ ቤት እዚህ ሰው ቤት ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ገብታችሁ አታውሩ። እንደውም ዲቤት ስላለኝ ቴዲ ሐዋሳ ቤት በዚያን ቀን እዛ እንገናኛለን በእስራኤል ጉዳይ ላይ ዓለም እያየ እነጋገራለሁ ብዬ ነበር ያልኩትኝ። እሱ ግን አልፈለገም። ያው ቴዲ ሐዋሳን ሰድቦታል። ቴዲ ሐዋሳን እንደዋሻው አድርጎ ነው የሚናገረው። ግን ቴዲ በጣም ማምነው ወንድም ነው። እንዲህ ዝም ብሎ እንዳመጣለትም የሚናገር ሰው እንዳይደለ ብዙዎቻችሁ የምታውቁ ይመስለኛል። በጣም የኤቲክስ ሰው ነው ቴዲ ማለት ነው። ስለዚህ አሁን ደግሞ ቆሻሻ እያለ ሲሰድበኝ ነበር። ያ ሰው ነው ያሳተው። አሁን ሪታ እንደነገረችኝ
ያ ሰው መጥቶ አገናኘው። እኔ ያልኩትኝ ያኛውን ሰው ነው። እሱንም እንኳን ራሱ ቆሻሻ አላልኩትም። ይህ ሰው የእስራኤል ሕዝብ ጠላት ነው ብያለሁ። ልክ ነው። ያ ማን ነው የጥቁር እስራኤላዊ ምናምን ነገር ብሎ የሚል ማለት ነው። ለምን ጠላት ነው ያልኩት? ትክክለኛ እስራኤል የምትባለው ሀገር ያለች አፍሪካ ውስጥ ያለች አንድ ሀገር ይጠራታል። ናሚቢያ ነው ወይስ ጋና ነው ምናምን ነገር ብሎ ሲል የነበረው ሰምታችሁታል? እሱ ናት ትክክለኛ እስራኤል እንጂ እነዚህ ኔታንያሁ የሚመራው መንግስት የሰይጣን መንግስት ነው ሲል ሰምቼዋለሁ። በቃ የዛን ቀን ነው የበቃኝ። የዛን ቀን ነው የበቃኝ። ናሚቢያ ነው ምናምን ነገር አፍሪካ ውስጥ ያለች እሷ ነች። ናሚቢያ አይደል? አዎ በቃ አዎ፣ ናሚቢያ ናት ትክክለኛ እስራኤላዊ እንጂ እነዚህ አሁን መካከለኛው ምስራቅ ከጋዛ ጋር የሚዋጉቱ እነሱ እስራኤላዊ አይደሉም ብሎ ያው እንደ ብዱሻ አረፋ ሲደፍቅ ይውላል ማለት ነው። ስለዚህ ይሄ ሰው እኔም ቤት በሶስቱም አካውንቱ ነው ብሎክ ያደርጉ። ሲመጣ ራሱ በድምፁ አውቀዋለሁ፣ የትኛውን ቤት ሲመጣ ማለት ነው። ተነጋግሮ መግባባት አይችልም። መጽሐፍትን አያውቅም። ቅዱስ እግዚአብሔር ምስክር መጽሐፍትን አያውቅም። የሚያውቅ ሰው እየመሰለው ግን ብዙ ሲል ስለነበረ እኔ ስለ እሱ እንጂ የተናገርኩትኝ እዛ የእስራኤል ሕዝብ ጠላት ነው ብያልኩት እሱ እንጂ የተናገርኩትኝ ኤድሞንድን አይደለም። ኤድሞንድ የሚታይበት የሚያሳብቅበት ነገር አለ። በቃ መብቱ ነው። እኔ ደግሞ ይህንን እውቀቱን በእውነተኛ በእግዚአብሔር ቃል እውቀት ወይ የኔን ተጣሞ ከሆነ ያርቀዋል፣ ወይ እኔ ደግሞ የሱ የተጣመመ ከሆነ አርቀዋለሁ ብዬ የዲቤት ጥሪ የጠራሁት ለዚህ ነበረ። ስለዚህ የመለሰልኝ መልስን የጻፍኩለትን እሱም የጻፈልኝን በዚህ ናል መልሽ ተመላልሰናል ማለት ነው። ስለዚህ ቤቱም ሄጄ ሁለቴ እንደዚህ አውርዶኛል። አሁን ለመሰደብ እሱ ቤት አልሄድም። ስለዚህ ምናልባት ሌላ ሰው ቤት አይገባም። ሌላ ቤት ገብቶ አይታችሁ ታውቃላችሁ? ሌላ ቤት ላይ ሌላ ገስት ላይ አይግባባም። እኔ አላየሁም። ሌላ ሰው ቤት ግን ባገኘው የራሱን ሁሌ በጦርነት ሰዓት የሚደፍቅ እና ማንም ጋር አይግባባም። በሚገርም ሁኔታ ድንገት ቤተ እስራኤላውያኑ ጋር ለምን አይገባም? ለምሳሌ እነ መዲጋ ምናምን ነገር ለምን አይሄድም? እሱ እየሄዱ ነው የሚማገዱ። በጣም እኮ የሚያሳዝነው እሱ ነው። እንደዛ አይነት ቤት ባገኘው እዛ ቤት ተከታትየው መጥቼ ማውራት እንችል ነበረ። ቀጥታ ዲቤቱን ማለት ነው። ምክንያቱም የተዘጋጀበት ነገር ስለሆነ እሱም ዝግጅት አያስፈልገውም፣ እኔ ዝግጅት አያስፈልገኝም። ከኤድሞንድ ጋር እሱም ከኔ ጋር ለማውራት ዝግጅት አያስፈልገውም፣ ስለ እስራኤል ለመነጋገር ማለት ነው። ኦኬ፣ እኔም ደግሞ ዝግጅት አያስፈልገኝም፣ ምክንያቱም በዝግጅት ታጥቄ ስላለው ማለት ነው፣ በእውቀት በመረጃ ላይ። ስለዚህ እንደው ይቅርታ ኤርሜ በማል ስለምገባብህ አሁን ቅድም ያሰማው የስድቡን ከኤድመንድ ቤት ነበርኩኝ። ያው ፎቶንም ይዩት፣ ኔቨር ጊቭ አፕ ነው የሚለው። ልጅቷን በዚህ አጋጣሚ በመሃል ስለገባባት ይቅርታ። ያው የምናወራው በትህትና ስለሆነ እኔ ደግሞ አልኩት ዋናው ከመጀመሪያው ጀምሮ አብረ ተቀምጬ ስለነበረ ሪከርዱ አለ። ሰኒ እህቴ ናት፣ አውቃታለሁ። በሷ በውስጥ መስመር እልክላታለሁ። እኔ አልኩት ምንድነው በትልቁ አድርገኝ አልኩት። ለምን አደርጋለሁ አለኝ። አይ የሆነ ስለ ኤርሚያስ ማስረጃ ልሰጥን አልኩበት ምክንያት ለምን በትልቅ እንዲያደረገኝ ስለፈለኩ ነው። ያ ደግሞ ምክንያቱ ምንድነው ብትሉ ያው አሁን እንደምታዩት አድርጌ የመጣሁት ፎቶግራፊ የቤቢ ናታንያው ነው እና ያን ደግሞ ማለት የፈለኩት ይህ ንጉስህ ነው ያለን ጥላቻ ሳይሆን አንድ ባንድ በመጽሐፍ ቅዱስ አንተና እኔ ትናንትና ምሽትም ከአብረና ምሽተናል እና ያን ስለማውቅ አንድ ባንድ ለምን በመጽሐፍ ቅዱስም ሆነ በምታምንበት ነገር አትወያየም? እንደ ሴት ለምን አሁን የሚያወሩት የነበረ የሆነ አሁን የተቀጠረልህ ቀጠሮ በዚህ አጋጣሚ ሁሉን ልክልሃለሁ የሆነ ሙስሊም ነው ከሱ ቤት ለምን አንገናኝም የሚል ነገር አለ ተነግሯል። እና ያለ ማለት ነው እንጂ ትልቅ አደረገኝ ስለው አላረግም አለ። ለምን ስለው አይ ምንድነው መልእክት ተናገር እንጂ በትልቁ ማድረግ አልችልም አለ። አይ እኔ በቃ ስለ ኤርሚያስ የሆነ ማስረጃ ማቅረብ ስለምፈልግ በደንብ እንዲታይ ነው አልኩት። ከዛ በኋላ በትልቁ ካደረገኝ በኋላ አንተ እኮ ሴት አይደለም ከሴት ጋር ቁጭ ብለህ ለምን ታማለህ? እና ይሄ ደግሞ ንጉስ ነው ስለው ውጣ ተብሎ አስወጣኝ እንጂ እኔ ምንም ስላንተ መጥፎ ነገር ያወጣሁት ነገር የለም። ከዛ በፊት የጥቁር ህዝብ ምናምን የሚባለው ትናንትናም ሰምቻለሁ፣ አብሬ ቁጭ ብለን ነበርን።
አንድም ነገር የተነጋገርነው የለም። ያ ነገር ተምታቶባት ሊሆን ይችላል። አይ ካልክ ደግሞ ኦኬ ኦኬ፣ ችግር የለም። ኦኬ በቃ አይ ተይው በቃ ይኸው እኔ ምንድን አልኩት መጀመሪያ እስኪ በትልቁ አድርገኝ አልኩት። ፎቶውን እንግዲህ እያያችሁት ነው። ለምንድነው እሱ ፎቶውን በትልቁ ነው እንዲያየውና ይሄ ንጉስህ ነው ያልኩበት ምክንያት ምንድነው? የእስራኤል ጠቅላይ ሚኒስተር እስከሆነ ድረስ ያንተም ንጉስህ ነው። ሁለተኛ ደግሞ እንዴት እንደ ሴት ቁጭ ብለህ ታማለህ ለማለት ነው። ከዛ በኋላ አስወጣኝ። አንቺ ሰምተሻል እንጂ ስለ ኤርሚያስ ካላደረኩ ስለ ኤርሚያስ ሳወራ ነው በትልቁ አድርገኝ። ከዛ በፊት ግን አዳምጪ ያልኩትን እኔ የዋሸው አይደለም ማሽ ሰውም አይደለም። ሰኒን በውስጥ መስበር አወራታለሁ፣ ችግር የለም እህቴ ነች፣ እንተዋወቃለን። ግን ምንድነው አልኩት በትልቁ አድርገኝ አልኩት። ለምንድነው ይህ ፎቶግራፍ እንዲታይልኝና የሱ ንጉስ እንደሆነ ለመናገር ነው። ከዛ በኋላ የንጉስህ ነው አልኩት። ከዛ ውጭ ስለ ኤርሚያስ ባላወራ ኑሮ በትልቁ አደርገኝም ነበር። እሱ ግን ያየዋል። አላየውም ነው አለ። ምንም አየው ነገር የለም ነው አለ። ለምን ጠቅላይ ሚኒስትሩን እንደ ጠቅላይ ሚኒስትር ስላላየው ነው ምንም አላየም ያለው። ያ ነገር ደግሞ ተቀባይነት ስለሌለው ነው። እና እኔ አሁን ሪከርድ ስታሰማም እየው ከውስጥ ቁጭ ብዬ አያለው ሪከርድ እያደረኩ ነው የነበረው እንጂ በእኔ በኩል እህቴ ተሳስተሻል። ከዛ በፊት ያወሩት አዎ ብዙ ነገር ነበረ። ያንም ደግሞ በራሴ ሪከርድ እያደረኩና የተቀመጡ ነው። ስለተቀመጡ በዛ ደግሞ ወንጀለኛ ነኝ መባል አልችልም። ለሰኒ ልክላታለሁ፣ ለኤርሚ ትልክላለች፣ ወይም ደግሞ ለኤርሚ ደግሞ ቁጥርን ከላክልኝ ልክላለሁ። ምንም ችግር የለም። እያንዳንዱ መረጃውን አሁን ያልኩትን ካዳመጣችሁ ያው ስራ ላይም ስለሆንኩኝ በጣም ቢዚ ነኝ። ይሄን ለመናገር ነው፣ እውነቴን ለመናገር ነው። ወዳለሁ፣ አከብራለሁ በጣም አንተ ራስን ማስረዳት የምትችል በመጽሐፍ ቅዱስ ስለምትሄድ ለምን ከሱ ጋር አብራችሁ በመጽሐፍ ቅዱስ ደረጃ አትወያዩም ለማለት ነው ገብቼ የነበረ። ግን በዛ አጋጣሚ ደግሞ ያችን ነገር ተጠቅሜ ያንተም ንጉስ ነው ለማለት ነው ያን መልእክት ለማስተላለፍ ነው የነበረ ፍላጎቴ። ያ ነገር ያው እንደዚህ ስለው ወዲያው አስወጣኝ። ከዛ በኋላም ያው አልተከታተልኩትም። ይሄ ነው እንጂ እኔ ምንም ውሸት የለብኝም። ምን አስዋሽኝ? ለዛ ነው እኔ ዋሸ ያልኩት ሰንዬ እኔ ዋሸ ያልኩት ሌላ ነገር ተናገርኩኝ ሲል ነው ይዋሽታል ያልኩት እንጂ ሰውየው ገባ፣ ይሄ ልጅ ገባ። ከዛ በኋላ የፕሬዝዳንት ኔታንያሁን ፎቶግራፍ ነው መሰለኝ እኔ አላየሁም እውነት ለመናገር። እነሱም ደግሞ አይታይም ነበረ ሲሉት የነበረው። ከዛ ይሄ ንጉስህ ነው ስገድለት፣ ትሰግድለታለህ ነው ስገድለት ሲለው ጊዜ አስወረደው። በቃ ይሄን ብቻ ነው ተናግሮ የወጣው። በኤርሚያስ ስም ግን ገብቷል። የኤርሚያስን ጉድ ላሳየህ ብሎ ነው የገባው። ገባሽ? ኤርሚያስ ስም ገብቷል። አንተ አሁን እንደዚህ ማድረግ አልነበረብህም ታውቃለህ። አንደኛ ለሰው አንሰግድም። ናታንያሁ ጠቅላይ ሚኒስተር ነው ገባ። ማንም ለማንም እንደዚህ ለክርክር የምትገቡት ነገር እኮ ነው። ኦኬ እዚህ ጋር ስህተት ሊኖር ይችላል። አይደላችሁም እናንተ የምታደርጉት ነገር። ይኸውልህ ስማ፣ አሁን እኔ መልዕክት ማስተላለፍ ፈልጋለሁ። ቆይ እኔ ተራዬን ጠብቄያለሁ። እኔ ልናገር። ተባረኩ፣ ሰላም ብያለሁ። ቅዱሳን በቅድሚያ ይቅርታ እንደዚህ ስለምንገባ እንግዲህ ሁኔታው ነው እንደዚህ ሊያደርገን የሚችል ግን
ሰላምታ ይቀድማል። ሰላም ብያለሁ። ድምፅ ላሰማና እሰጥሻለሁ። ቴንኪው ወገኖች። ታች አይሰማንም እያሉ ነው። አዎ እሱን እኮ ነው። ምንድነው ታፕ ኮፒ ሊንክ ሼር አድርጉት። እስኪ ኮፒ ሊንክ እናድርገው። ኮፒ ሊንክ ሲያርጉት ቴንኪው። እኔ ከይቅርታ ጋር ስናገር ብዙዎቻችሁ እንዳትቀየሙ እሺ። ማለት ብዙዎቻችሁ ማምናችሁ ወንድሞች እህቶች አላችሁ። ስትናገሩ የምትናገሩት ነገር ምን ያህል ሚዛናዊ መሆኑን እኔም ስናገር እናንተ የምትረዱኝ፣ እናንተ ስትናገሩ ነው የምረዳው ማለት ነው። እዚህ ሶሻል ሚዲያ ላይ ከመጣው ጊዜ ጀምሮ ከተዋወቅኳቸው ሰዎች መካከል ኦነስት ሆና ጥፋትም ስታጠፋ አጥፍቻለሁ ብላ ይቅርታ የምጠይቅ ደግሞ ለምትናገረውም ነገር የማትቸኩል በጣም ጠንቃቃ ቁጥብ እህት አንዷ ራሄል ናች። ሪታ እዚህ አሁን የምታወራው ማለት ነው። አሁን ትክክል አይደለም ብላ ያለችው 100% ነው ማምናት። 11 ዓመት አብረን ስለቆየን አይደለም እዚህ ሶሻል ሚዲያ ላይ ልክ እንደዚሁ የቆዩ ወንድሞች አሉ፣ በቅርብም ደግሞ ይመጣሉ። እሷም ብቻ አይደለም በጣም ብዙዎች አላችሁ ስትናገሩ የማምናችሁ ማለት ነው። ኦነስት ናት በቃ በዚህ ጉዳይ ማለት ነው። ቅድም አትዋሽ ብላ ስትለው በሕያው ጌታ ፊት ራሄል እኔ ቦታው ላይ ባልገኝም እንኳን ራሄል የተናገረችው ነገር ሚዛን የሚደፋ ነገር መሆኑን ወንድሞች በጥቂቱም ቢሆን በጭላንጭል መንፈሳውያን ሰዎች ነን። እኔ ጋር ለመወደድ ብላችሁ መጣችሁ ያልተባለ ነገር አትበሉ። ሌላም ሰው ጋር ሄዳችሁም ደግሞ የማይባል ነገርም አትበሉ። እና ልክ እንደዚሁ እንደ ራሄል ስማችሁን ብጠራ በጣም የማከብራችሁ በጣም የምሰማችሁ ኦነስት የሆናችሁ ሰዎች አላችሁ። እና ቴንኪው ሪታዬ ተባረኪ። እህትየው ሰንዬ ቀጥይ ተባረኪ። ጸጋ ይብዛል። አሁን የሁሉ ክርክር ምንድን ነው ብለን የምናስብ ከሆነ እኛ መንፈሳውያን ነን። እኛ የእግዚአብሔር ቃል የሚለውን ነገር ነው ማለት ያለብን እንጂ ወንጌላዊ ለእስራኤል ወግኖ ወንጌላዊ እንዳንድ ፖለቲካ አይደለም እዚህ ላይ እየሰራ ያለው። ለምንድን ነው ኤድመንድን በዚህ ልክ ሊናገረው የቻለ በዚህ ልክ ሊከራከረው የቻለ ካላችሁ ኤድመንድ አንደኛ ፓስተር ነኝ ብሎ ስለሚናገር ካሁን በፊት እንዴት ፓስተር እስከ ፓስተር ድረስ እንደደረሰ ራሱ በጣም ያሳፍራል። ከአንድ ፓስተር የማይጠበቅ የእግዚአብሔር ቃልን በማጣመም ለፖለቲካ የሚጠቀም ሰው ነውና እኔ በዚህ አጋጣሚ ብዙ እስራኤላውያን አሉ። ለምሳሌ ከትግራይ ማህበረሰብ፣ ከአማራ ማህበረሰብ፣ ትንሾች ደግሞ ከደቡብ የመጡ እስራኤል ሀገር የሚኖሩ ቤተ እስራኤላውያን አሉ። እሱ የትግራይ ተወላጅ ነው። ከፖለቲካ ጋር ነው የሚሰራው። እኔ በጣም የምታሳዝኑኝ ትግራያውያን ሆናችሁ ቤተ እስራኤላውያን በዚህ መልክ ለምንድን ነው መልስ የማትሰጡት ለዚህ ሰውዬ? ማለት እናንተ እኮ ቤተ እስራኤላውያን ናችሁ። የእስራኤልን ሀገር ሕግና ደንብ ታውቃላችሁ። የእግዚአብሔርን ቃል በጣም የተማራችሁ ብዙዎች አላችሁ። ለምንድን ነው ትግራያውያን ከእስራኤል ጋር ያላቸው ጥላቻ በምን ያገናኛቸዋል? እኔ እኮ ትግራይ እኮ ኢትዮጵያ እንደሆነች ነው ሁላችንም የምናውቀው። የተለየች ማህበረሰብ አይደለም። እና በጣም ብዙ ጥላቻ እየታየ ነው። በዚህ መልኩ ደግሞ ወጥታችሁ መናገር ካለባችሁ እንድትናገሩ በዚህ አጋጣሚ ቤተ እስራኤላውያን የትግራይ ሀገር ተወላጆች በዚህ ነገር እናገራቸዋለሁ። ወጥታችሁ ለዚህ ሰውዬ መልስ እንድትሰጡ። በጣም ብዙዎች ትግሬዎች ናቸው እስራኤልን የሚጠሉ። እኔ ግራ ነው የገባኝ፣ በጣም ነው ግራ የገባኝ። ሌላው ደግሞ ተጨማሪ ሳንዬ እዚህ ላይ ግን በጣም እርግጠኛ መሆን አለብሽ። ምክንያቱም በጣም እርግጠኛ ነኝ ጥላቻ ያላቸው ከሱ ቤት አይተሽ ሊሆን ይችላል። እነሱም ብቻ ሳይሆኑ ትግርኛ ቋንቋ አክሰንት የሚናገሩ ኤርትራውያንም ጭምር ሊኖሩ ይችላሉ። ህዝቡ ግን እንደ ህዝብ የትግራይ ህዝብ ግን የእስራኤልን ህዝብ አይጠላም፣ የአማራም ህዝብ አይጠላም። ማንም ህዝብን እንደ ህዝብ ማንም ሰው የሚጠላ የለም። ከዛ ህዝብ ውስጡ ግን የወጡ አንዳንድ ጽንፍ ረገጥ ያላቸው ሰዎች ግን እንደዛ ሊኖሩ ይችላሉ። የትግርኛ አክሰንት ያላቸው ሰዎች ሁሉ በሙሉ ትግራዋይ ናቸው ማለት አይደለም። ኤርትራውያኖቹም አሉ ልክ እንደዛው ገብተው በአክሰንት ትግርኛ ቋንቋ ስለሚናገሩ አክሰንታቸው ስለሚታወቅ አጥርቶ መናገር አማርኛውን አጥርቶ መናገር ስለማይችሉ ብቻ ትግራዋይ ናቸው ብሎ በሚል እንደዛ እንዳይፈረድ። ስለዚህ እኔ የምለው እስራኤል ሀገር የምትገኙ
የትግረኛ ቋንቋ ተናጋሪዎች ለዚህ ሰው መልስ መስጠት መቻል አለባችሁ። ከምን አንጻር ነው ይሄ ጥላቻው? መልስ መስጠትም አይጠበቅባቸው። እኔ ስለ እውነት ማለት ነው የትግራይ ተወላጆች ይሄ ሰውዬ በጣም የተማሩ አሉ። በጣም የተማሩ ሰዎች አሉ፣ በዲግሪ ደረጃ የደረሱ ደግሞ መጽሐፍ ቅዱሳዊ በጣም የሚያውቁ ቤርሸባ ቅሪያት ጋት የሚባል አካባቢ የሚኖሩ የትግራይ ተወላጆች አሉ። እና ብዙዎች እንደዚህ ገብተው አይናገሩም። በጣም የማያውቁ ናቸው ገብተው ከሱ ፊት በጣም ይህን ማህበረሰብ የሚያሰድቡ። በጣም እኮ ነው የምታሳዝኑ። ወይ የመጽሐፍ ቅዱስ እውቀት የላችሁ ወይም የፖለቲካ እውቀት የላችሁ እየገባችሁ ማህበረሰቡን የምታሰድቡ በጣም ያሳዝናል። ሌላው ደግሞ እንደ ኤድመንድ አይነት ሰዎች ናቸው እስራኤል ሀገር ወንጌል እንዳይሰበክ በጣም ተግዳሮት የሆኑብን። አንዱ በጣም ትልቁ ተግዳሮት አቶ ኤድመንድ ነው እና እሱ የሚናገረው ክርስቲያናዊ አነጋገር አይደለም። እሱ የሚያስበው ለእስራኤል ያለው አመለካከት ሁሉም ክርስቲያን እንደዚህ አይነት አመለካከት ያለው ይመስላል እና በጣም እየተሰደድን በቤተክርስቲያን ደረጃ ስደት ላይ ያለች ቤተክርስቲያን እስራኤል ሀገር እንደዚህ አይነት ሰዎች ናቸውና ይህንን ብታደርጉ በተለይ ደግሞ እንደው ለምን ትገባላችሁ? አትግቡ። እውቀት ከሌላችሁ አትግቡ። ከዚህ ሰውዬ ወይ ፖለቲከኛ አይደላችሁ ወይ የመጽሐፍ ቅዱስ እውቀት የላችሁ እና በጣም ታሳዝኑኛላችሁ። በጣም ታሳዝናላችሁ። ሀገርን ነው እያዋረዳችሁ፣ ማህበረሰብን እያዋረዳችሁ ነው ያላችሁ። በጣም ኮሜንት እንሰማለን። ብዙ አማሊቃውያን፣ ብዙ ሙስሊሞች አሁን ኢትዮጵያ ምን እንደፈሉ አላውቅም። ምን እንደፈሉ እንዴት ነው ሙስሊም እስራኤልን የሚጠላበት? እኮ ምንም ደረጃ የለውም። ምንም እኮ የሚያገናኘን ነገር የለም ከሙስሊም ጋር። አሁን ግን የፈላው ትውልድ እስራኤል ጠል ነው። ለምንድን ነው እስራኤል ጠል የሆነው ብላችሁ ማገናዘብ መቻል አለባችሁ። ይሄ የመሲሁን መምጣት ወደ ኋላ የሚያስቀር እግዚአብሔርን ቃል እግዚአብሔር ውሸታም ነው በዚች ሀገር ላይ የሚመለሰው ክርስቶስ ኢየሱስ እውነተኛ አይደለም ለማለት የእግዚአብሔርን ቃል ለማጣመም እንደሆነ ክርስቲያኖችም መገንዘብ መቻል አለባችሁ እና ተባረኩ። ተባረኪ ሰንዬ፣ ጸጋ ይብዛልሽ። ልክ ነው። ቅድም የተናገርኩትኝ ማታም የተናገርኩትን ከተቻለ ቤተ እስራኤላውያኖቹ ከገቡ በእውቀት ይናገሩ። ግን በቃ በእውቀት የማይናገሩ ከሆነ ግን አይግቡ። ብዙዎች ጊዜ ታውቃለህ፣ ብዙ ጊዜ ተሰዳድበው ምናምን እሱንም መስደብ የለባቸውም፣ እነሱም መስደብ የለባቸውም። በቃ እውቀት የሌለው ሰው ምን ሊያደርግ ይገባል? ወንድሞች እናቶች፣ በንዴት ዝም ብሎ እኮ ተገብቶ እኮ አይወጣም። እኔ ልናገር የምችለው ነገር ከሌለ በስተቀር አልገባም። እስከ ዛሬ ድረስ ራሱ ኤድሞንድ ላይ በእስራኤል ጉዳይ ሲናገር፣ በመጽሐፍ ቅዱስ ላይ ሲናገር ከሁለት አቅጣጫ ነው። አንደኛ የእግዚአብሔርን ቃልና የእስራኤልን ሕዝብ ታሪክ በጥቂቱም ቢሆን እንዳነበበ ሰው እንደሚያውቅ ሰው የሚናገረው ነገር ከማቀው ከመጽሐፍ ቅዱስ እውነት ጋር ፈጽሞ የማይገናኝ ከእግዚአብሔር ቃልና ከታሪክ ጋር የተጣላ ስለሆነ እሱን ለማስተካከል ብዬ ነው። ሁለተኛ ደግሞ ይህ ሰው በጌታ የሚያምን ሰው እንደነበረ ያው ይታወቃል ማለት ነው። በጌታ የሚያምን ሰው ነው ነበረ። አሁኑን አላውቅም። ዘማሪ እንደነበረ አውቃለሁ። ፓስተር መሆኑን አላውቅም። ፓስተርም ከሆነ እኔ ለቤተ እስራኤላውያን የምነግራችሁ ኤድሞንድ ጴንጤ ነው ብሎ ራሱን ይናገራል። አዎ ስለሱ ሰማ በቀድሞ ዘመን በቤተክርስቲያን ውስጥ የሚያገለግል ሰው እንደነበረ ሰምቻለሁ። ያሁኑን ህይወቱን ባላውቅም ግን በጴንጤ ማህበረሰብ ውስጥ እስራኤልን እንደዚህ እንደሱ ሊጠላ የሚችል ትውልድ ይኖራል። ግን ጴንጤው በሙሉ እስራኤልን አይጠላም። በኦርቶዶክሱ ማህበረሰብ ውስጥ እስራኤልን የሚጠላ ሊኖር ይችላል። ኦርቶዶክስ ግን በሙሉ አይጠላም። በእስልምና ሃይማኖት ውስጥም እስራኤልን የሚጠላ ይኖራል። እስላሙ ግን ሙሉ በሙሉ እስራኤልን ይጠላል ብለን አንልም። በእያንዳንዱ ውስጥ ማለት በማህበረሰብ ደረጃ ብትሄዱ ልክ እንደዚሁ ማለት ነው። ኤድሞንድ ከትግራዋይ ስለሆነ የትግራይ ህዝብ በሙሉ እስራኤልን አይጠላም። ሰንበዲ ከአማራ ስለሆነ የአማራ ህዝብ በሙሉ ያኛው ሰውዬ ስለጠላ በሙሉ አይጠላም። ሰንበዲ ከኦሮሞ ከሆነ የኦሮሞን ህዝብ በሙሉ ያ ሰውዬ ስለሚጠላ የኦሮሞ ህዝብ በሙሉ አይጠላም። እንደዛ እንዳትረዱ ለማለት ነው፣ ቤተ እስራኤላውያንም ጭምር ማለት ነው። እና ከዚህ በላይ ያለፈ ለሱ ጊዜ አንሰጠውም። አባቶች ድረሱልኝ አድርሱልኝ ምናምን ነገር ብሏል። የት ሲያውቁት በእውነት ኤድሞንድን አውቀው
ይሄ ኤርሚያስን ጉዳይ አድርሱልኝ ብሎ ያለው ድምፅን ሰምታችኋል አይደል? አድርሱልኝ፣ ድረሱልኝ ምናምን ነገር አለ። ከአድርሱልኝ ይልቅ ድረሱልኝ አይነት ነገር ይመስለኛል፣ እንደዛ ብረዳው። ግን የተናገርኩትን እኔው ራሴ እልህ ይዞኝ ሳይሆን እኔው ራሴ ደጋግሜ ባሰማው በጣም ደስ ይለኛል። ምክንያቱም ይህንን እግዚአብሔር ካልሆነ በስተቀር የሚያናግር በምን ያናግራል? ህፃኑንም ትንሹንም ትልቁንም ባለፈው ጦርነቱ ላይ አማሌቅን ህፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተነገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ስሙ። የምመልሰውን ስሙ። ተቀበሏል። ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? ልብ በሉ ምን እንደጠይቀኝ ምን እንደመለስኩለት ወሳኟን ክፍል ነው ያመጣት። ደግሞ በጣም ደስ ብሎኛል። መልሳችሁ ስሟችን ነገር ባለፈው ጦርነቱ ላይ አማሌቅን ህፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተነገረ ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል። ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር